መርማሪዎች በወንጀል እንዳይጠየቁ የሚያደርግ ህግ ጸደቀ። ሰላም እንደምንላችኋል የኢትዮ ፎከስ ቤተሰቦች፣ የዛሬው መረጃ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ይሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ አብራችሁን ቆዩ። በሽፋን ስር ወይም አንደርከቨር ምርመራ የሚያከናውን ሰው ከአቅሙ በላይና ከፍቃዱ ውጪ ለሚፈጽመው ከግድያ ውጪ የሆነ ወንጀል ክስ እንዳያቀርብበት የሚያደርግ የአዋጅ ማሻሻያ ማክሰኞ ሰኔ 10 2017 ዓ.ም በህዝብ ተወካዮች ምክር ቤት ጸድቋል። ከተወሰኑ የምክር ቤቱ አባላት መጠነኛ ተቃውሞ የገጠመው ይህ አዋጅ በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣ ነው። ከ2005 ዓ.ም ጀምሮ ላለፉት 12 ዓመታት በስራ ላይ የቆየው ባለ 58 አንቀጽ አዋጅ ላይ ከመጠነኛ እስከ ጉልህ ማሻሻያዎች ተደርገዋል። ከነዚህ ማሻሻያዎች መካከል በሽፋን ስር ለሚደረግ ምርመራና በቁጥጥር ስር የሚደረግ ማስተላለፍን የሚመለከተው ድንጋጌ ላይ የተደረገው ለውጥ በምክር ቤቱ አባላት ጥያቄ ተነስቶበታል። አዋጁ በወንጀል ድርጊት የተገኘን ገንዘብ ህጋዊ አስመስሎ ማቅረብን ወይም ሽብርተኝነትን በገንዘብ ለመርዳት አዋጁ በወንጀል ድርጊት የተገኘን ገንዘብ ህጋዊ አስመስሎ ማቅረብን ወይም ሽብርተኝነትን በገንዘብ መርዳትን በተመለከተ ማስረጃ ለማግኘት በሽፋን ምርመራ ሊደረግ እንደሚችል ያስቀምጣል። አዋጁ በሽፋን ስር የሚደረግ ምርመራን የሚያከናውን ሰው ከአቅሙ በላይ ወይም ከፍቃድ ውጪ ሆኖ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም ይላል። አዋጁን ለማጽደቅ ወደ ህዝብ ተወካዮች ምክር ቤት የቀረበው የውሳኔ ሐሳብ ለዚህ ድንጋጌ አንድ አንቀጽ ማብራሪያ አካቷል። ልዩ የምርመራ ዘዴን የሚያከናውን ሰው የህዝብን ጥቅም ለማስጠበቅ የሚሰራ መሆኑን የጠቆመው ባለ አንድ አንቀጽ ማብራሪያው ከአቅሙ በላይ በሆነ ምክንያት ወንጀል ቢፈጽም ከወንጀል ክስ ነጻ ስለሚሆንበት አግባብ መደንገግ ስራውን ውጤታማ የሚያደርግ መሆኑንም ይገልጻል። ማሻሻያው ይህንን ቢልም ቢቢሲ ያነጋገራቸው ሁለት የሰብአዊ መብት ባለሙያዎች ግን ድንጋጌው ለሰብአዊ መብት ጥሰት በር ይከፍታል ሲሉ ይሞግታሉ። የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ይህ ድንጋጌ ለአስፈጻሚው አካል ያልተገራ ክፍት የሆነ ለቁጥጥር የማይመች ስልጣን ሰጥቷል ይላሉ። አዋጁ ከአቅም በላይ የሚለውን ሐረግ በግልጽና በዝርዝር ማስቀመጥ ነበረበት የሚሉት አቶ ያሬድ ይህ ለተሳሳተ ክፍተት በተለይ ለመርማሪ አካላት በእንዝላልነት ወይም ሆነ ብለው ለሚፈጽሟቸው ህገወጥ ስራዎች የህግ ሽፋን መስጠት ነው ሲሉ ለቢቢሲ ተናግረዋል። ከግድያ ወንጀል በስተቀር የሚለው የአንቀጹ ሐረግም እንዲሁ ለትርጉም የተጋለጠ መሆኑን አቶ ያሬድ ያነሳሉ። ከምርመራ ጋር ተያይዞ የሚነሳው ስቅየት ወይም ቶርቸር መሆኑን የጠቆሙት አቶ ያሬድ እስረኞችን ወይም በምርመራ ላይ ያሉ ሰዎችን በማሰቃየት ተግባር ውስጥ በጣም ቋሚ የሆኑና መለስተኛ የአካል ጉዳተኞችን ማድረስ ሊኖር ይችላል ሲሉ ህጉ ለሰብአዊ መብት ጥሰት መንገድ ሊያበጅ እንደሚችል ይጠቁማሉ። ከዚህ በተጨማሪም በማናቸውም ሁኔታ በአስቸኳይ ጊዜ አዋጅ ስር ባለ ሀገር ውስጥ እንኳን መፈጸም ከሌለባቸው ወንጀሎች አንዱ ስቅየት ሲሆን እናም ይህ አዋጅ ግን የማይገባ ንብረት አፍርቷል የተባለን ሰው በስቅየት ምርመራ ማድረግን ይፈቅዳል ሲሉ ስጋታቸውን ለቢቢሲ አጋርተዋል። አገሪቷ ውስጥ ከፍተኛ የሆነ የሰብአዊ መብት ጥሰት አለ። እስረኞችም የማሰቃየት ተግባር ይፈጸምባቸዋል። ፖሊሶች ጠርጥረው የያዟቸውን ሰዎች ይደበድባሉ፣ ያሰቃያሉ። በምርመራ ጊዜም እነዚህን ህጋዊ የማድረግ ያህል ነው የዓለም አቀፍ ህጎችን ጭምር የሚጥስ ድንጋጌ ነው ሲሉም ያክላሉ። ሌላኛው ቢቢሲ ያነጋገራቸው የዓለም አቀፍ ወንጀል ህግ ባለሙያው አቶ ካሳሁን ሞላ ይልማ የአቶ ያሬድን ስጋት ይጋራሉ። አቶ ካሳሁን ይህ ድንጋጌ አንድ በሽፋን ምርመራ የሚያደርግ ግለሰብ ህገወጥ ሊሆኑ የሚችሉ ድርጊቶችን ከመፈጸሙ በፊት በቅድሚያ ፈቃድ እንደሚያስፈልገው በግልጽ አላስቀመጠም ይላሉ። እንዲህ አይነት ጥበቃ ከሌለ የዳኝነት ወይም የአቃቤ ቁጥጥር ዘዴ የለም የሚሉት አቶ ካሳሁን በሌሎች ሀገራት ያሉ ህጎች የወንጀል ተጠያቂነት ከመቅረቱ በፊት ከከፍተኛ ባለስልጣናትም ወይም ከፍትህ አካላት ፍቃድ እንዲኖር ያስገድዳሉ ሲሉ የሌሎች ሀገራትን ተሞክሮ ያነሳሉ። ድንጋጌው በግልጽ የግድያ ወንጀል በስተቀር የሚል ሐረግ ቢያካትትም እንደ ስቅየት፣ ኢሰብአዊ ወይም ክብርን የሚያዋርድ አያያዝን የመሳሰሉ ከባድ ወንጀሎችን መጥቀስ አልተቻለም ይላሉ። እነዚህ ድርጊቶች በዓለም አቀፍ ስምምነቶችና ድንጋጌዎች በማናቸውም ሁኔታ ሊፈጸሙ የማይገባቸው መሆናቸውን የሚጠቅሱት ባለሙያው ሊፈጸሙ የማይገባቸው ወንጀሎች ካልተዘረዘሩ አዋጁ ላይ ያለው የቃላት አገባብ መርማሪዎችን ከከባድ ጥሰቶች ተጠያቂነት እንደ መጠበቅ ተደርጎም ሊቆጠርም ይችላል ሲሉ ለቢቢሲ ተናግረዋል። ህጉ ምንም አይነት ሁኔታ ቢፈጠር ሊጣሱ ወይም ምክንያት ሊቀርብባቸው የማይችሉ ወንጀሎችን በግልጽ መዘርዘር ይገባዋል ሲሉም ያክላሉ። መርማሪው የወንጀል ክስ የማይቀርብበት ድርጊቱ የተፈጸመው ከአቅሙ በላይ በሆነ ምክንያትና ከፍቃዱ ውጪ ከሆነ የሚለው አሻሚና ግልጽነት የጎደለው መሆኑን አቶ ካሳሁን ይጠቁማሉ። ይህ አተረጓጎም ክፍተቶችን ይፈጥራል። ሌሎች ሀገራት አስፈላጊነትና ተመጣጣኝነት ያሉ በደንብ የተረጋገጡ የህግ መስፈርቶችን ይጠቀማሉ። ይህም ከክስ ነጻ የመሆን መብት በጠባብ መተርጎማቸውን ያረጋግጣሉ ሲሉ ያብራራሉ። የህግ አስከባሪ ተቋማት ስልጣናቸውን አላግባብ መጠቀም የተለመደ በሆነባት ኢትዮጵያ
ለመርማሪዎች ሰፊና ግልጽነት የጎደለው ያለመከሰስ መብት ያለ ግልጽ ጥበቃ መስጠት አደገኛ ነው ሲሉ አቶ ካሳሁን ስጋታቸውን ገልጸዋል። ቢቢሲ ካነጋገራቸው የህግ ባለሙያዎች በተጨማሪ የህዝብ ተወካዮች ምክር ቤት አባላትም ማክሰኞ ዕለት በነበረው ስብሰባ ድንጋጌ ላይ ተቃውሟቸውን አሰምተዋል። ከኦሮሚያ ክልል ዳኖ ምርጫ ክልል ብልጽግና ፓርቲን ወክለው የምክር ቤት አባል የሆኑት ዶክተር አለሙ ጎንፋ ድንጋጌው ትንሽ ከባድ መስሎ ይታየኛል ብለዋል። ወንጀል ፈጽሞ አለመጠየቅ ትክክለኛ አይመስለኝም ያሉት ዶክተር አለሙ ወይም ድርጊቶቹ ተዘርዝረው ህጋዊ መብት የተሰጠው ሰው የሚወስዳቸው እርምጃዎች ወንጀል አይደሉም ማለት አለብን ሲሉ አስተያየታቸውን ሰጥተዋል። የተቃዋሚው አማራ ብሔራዊ ንቅናቄ ተወካይ የሆኑት ዶክተር ደሳለኝ ጫኔም በተመሳሳይ ድንጋጌ ላይ ያላቸውን ተቃውሞ አሰምተዋል። ዶክተር ደሳለኝ ለምሳሌ የሽፋን መርማሪው ከወንጀለኛው ጋር ተደራድሮ በሚሊዮን የሚቆጠር ገንዘብ መቀበሉን ብናውቅ አይጠየቅም ማለት ነው። ስቅየት ወይም ቶርቸር ቢፈጽም ኢሰብአዊ አያያዝ ቢፈጽም አይጠየቅም ማለት ነው የሚል ጥያቄ አቅርበዋል። የምክር ቤት አባሉ አክለውም መሆን ካለበት የሰብአዊ መብቶችና ኢትዮጵያ በፈረመቻቸው ዓለም አቀፍ ድንጋጌዎች ላይ የተካተቱ ወንጀሎችን አለመፈጸሙ ነው። እንዲሁም ደግሞ ድርጊቱ ራስን የመከላከል መሆኑ ታይቶ እንጂ ያልተገደበ ስልጣን መስጠት ለእነዚህ መርማሪዎች የዜጎችን መብት በከፍተኛ ሁኔታ የሚጋፋ ነው ብዬ አስባለሁ ብለዋል። ምርመራ ለሚያካሂዱ ሰዎች ከለላ የሰጠንበት መንገድ እንደገና ቢታይ የሚል ሀሳብ አለኝ ያሉ አንድ ሌላ የምክር ቤት አባል በበኩላቸው መርማሪው ከመግደል ውጭ ያለውን የፈለገውን እንዲፈጽም እድል እየሰጠ ነው እየቀጠቀጠ ምርመራ አካሂዳለሁ ቢል መብቱ ነው ማለት ነው ሲሉም ያጠይቃሉ። አባሉ አክለውም እንደዚህ አይነት መብቶች የምንሰጥ ከሆነ በከፍተኛ ሁኔታ የዜጎችን የሰብአዊ መብት የሚጥስ በመሆኑ ይህ አንቀጽ ቢሻሻል የሚል ሀሳብ አለኝ፣ ካልሆነ ግን ያልተገደበ መብት ሰጥተን የዜጎችን መብት የሚጥስ ነው ብለዋል። ማሻሻያ አዋጁ እንዲጸድቅ ለፓርላማ ያቀረበው የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ ኢሳ ቦሩ ለተነሱ ጥያቄዎች ምላሽ ሰጥተዋል። አቶ ኢሳ ይሄ ከመደበኛ ውጪ ጥላ ውስጥ ሆኖ የሚደረግ እጅግ በጣም የተወሳሰበ ልዩ ምርመራ ነው፣ ከአቅም በላይ በሆነና ከእውቀቱ በላይ የሚለው ሀረግ ብቻ በቂ ነው። እኛ እንደውም ያለ አግባብ ጥቅም ላይ ይውላል ወይም አቢዩዝ በዚያ ምክንያት የሰው ህይወት መጥፋት የለበትም፣ ስለዚህ ከግድያ ውጪ መሆን አለበት የሚለውን ጨምረንበታል ሲሉም አብራርተዋል። በአብዛኛው ኢትዮጵያ በራሷ ተነስታ አንድ የፖለቲካ ቡድን ለማጥቃት ያደረገችው አይደለም። ሽብርተኝነትን አምርረው የሚዋጉ ሀገራት በአጠቃላይ ጠንካራ ህግ አላቸው። ኢትዮጵያም ጠንካራ ህግ ነበራት ከጥቂት አንቀጾች ውጪ ሲሉ አቶ ኢሳ አክለዋል። ለአቢዩዝ የተጋለጠ ነው ለሚለው ከግድያ ውጪ የሚለው የገባው ለዚያ ነው ያሉት አቶ ኢሳ ሁለት ነገር ነው የሚታየው፣ አውቆ ነው ወይስ በቸልተኝነት ነው የፈጸመው የሚለው። ከዚህ ውጪ ከሆነ ግን ጥፋተኛ አይደለም ማለት ነው ብለዋል። ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። በሌሎች መረጃዎች እስክንገናኝ ሰናይ ቀን